ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የትውልዱ ጓዳዊነት በመርህ የታነጸ የጽናትና የንቃት ተምሳሌት ነው። የፋኖ ትግል ድል እየተቀዳጀ የመጣው በዘፈቀደ ሳይሆን በሁለት የማይናወጡ ምሰሶዎች ላይ ስለቆመ ነው ይላሉ አንዳንድ የፖለቲካ ተንታኞች። ይህንን ጉዳይ በስፋት እንመለከተዋለን። በዓለማችን የዱር እንስሳት በፍጥነት እየተመናመኑ ባሉበት ዘመን አንዳንድ ሀገራት ዝርያዎችን ለማዳን ከፍተኛ ጥረት እያደረጉ ነው። ከነዚህም አንዷ ኡጋንዳ ስትሆን እጅግ ለአደጋ የተጋለጡትን የኑቢያን ቀጭኔዎች ለማትረፍ ታሪካዊ እርምጃ ጀምራለች። ይህንን ጉዳይም በስፋት እንመለከተዋለን። እውነተኛ ጀግና ልዕለ ኃያል መሆን አያስፈልገውም። አንዳንድ ጊዜ ጀግንነት በልዩ ኃይል አይለካም፣ በሰውነት በርህራሄና በፈጣን የእርዳታ ውሳኔ ይለካል። በአሜሪካ በአርካንሳስ ግዛት ጆንስቦሮ ከተማ የተከሰተው ይህ አስደናቂ ታሪክ የዚህ እውነታ ግልጽ ምሳሌ ሆኗል። ይህንን ጉዳይም በዝርዝር እንመለከተዋለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እየጋበዝኩ ወደ መረጃዎች አለፉ። የትውልድ ጓዳዊነት በመርህ የታነጸ የጽናትና የንቃት ተምሳሌት ነው። የፋኖ ትግል ድል እየተቀዳጀ የመጣው በዘፈቀደ ሳይሆን በሁለት የማይናወጡ ምሰሶዎች ላይ ስለቆመ ነው። አለት በመሰለ ጥልቅ ተቋማዊ መርህ እና አብዮታዊ ንቃተ ህሊና ላይ የተመሰረተ ነው። የፋኖ ተጋድሎ ካለፉት የታሪክ አጋጣሚዎች የሚለየው ለግለሰባዊ ዝና ሳይሆን ለድርጅታዊ መርህና ለአሰራር የሚገዛ መሆኑ ነው። የዛሬው የፋኖ ትውልድ የታሪካዊ ግዴታና የማንነት ጥያቄ የወለደው አብዮታዊ ስብስብ ነው። ይህ ትውልድ በልቡ ውስጥ የነጻነትንና የፍትህን እሳት ሰንቆ የተነሳ በመሆኑ ትውልድ ለዓላማው ያለው ጽናትና መስዋዕትነትን እንደ ክብር የመቁጠር ምስጢር ትግሉ ከአሸናፊነት ማማ ላይ እንዲቀመጥ አድርጎታል። የፋኖ ትግል በዲሲፕሊን የታነጸ በመርህ የሚመራና በትውልዳዊ ቁጭት የተቃኘ ነው። በሴራ የማይበገር በሐሰት ወሬ የማይናወጥና ዓላማውን በጽኑ መሰረት ላይ የገነባ መሆኑን በተግባር እያረጋገጠ ለዓላማው የሚገዛ ለአሰራር የሚታዘዝና በመመሪያ የሚመራ ሰራዊት በመሆኑ የጠላቶቹን የግምት ስሌት በሙሉ አክሽፏል። የብልጽግና የሳይበር ሚኒሻና ሰርጎ ገቦች የፋኖን አመራርና አባል ስም በማጠልሸትና የሐሰት ፕሮፓጋንዳ በመንዛት ትግሉን ለማደናገር ቢሞክሩም ውጤቱ ግን ለቀባሪው ማርዳት ሆኖባቸዋል። ምክንያቱም ፋኖ ይህንን የጠላት ስልታዊ ደባና የፕሮፓጋንዳ ወጥመድ ልክ እንደ ታጠቀው ጦር መሳሪያ በንቃትና በጥንቃቄ ይከታተለዋል። ይህ ትውልድ በሴራ የማይፈታ በወሬ የማይደናገርና በመርህ የታጠረ የቆራጥነት ማማ ነው። ፋኖ ዛሬም እንደ ትላንቱ በንቃት የታጀበ ጉዞውን ወደፊት ያስቀጥላል። ድሉም በጽናቱና በንቃቱ ላይ የታተመ የነገ ሀቅ ነው። በዓለማችን የዱር እንስሳት በፍጥነት እየተመናመኑ ባሉበት ዘመን አንዳንድ ሀገራት ዝርያዎችን ለማዳን ከፍተኛ ጥረት እያደረጉ ነው። ከነዚህም አንዷ ኡጋንዳ ስትሆን እጅግ ለአደጋ የተጋለጡትን የኑቢያን ቀጭኔዎች ለማትረፍ ታሪካዊ እርምጃ ጀምራለች። የኡጋንዳ የዱር እንስሳት ባለስልጣናት ከመርችሰን ፏፏቴ ብሔራዊ ፓርክ ወደ አጃይ የዱር እንስሳት ጥበቃ ቦታ 12 የኑቢያን ቀጭኔዎችን የማዛወር ስራ ጀምሯል። ይህ ማዛወር ቀጭኔዎቹን ከአንድ ቦታ ወደ ሌላ ማንቀሳቀስ ብቻም ሳይሆን በአዲስ አካባቢ እንዲራቡ ቁጥራቸው እንዲጨምርና ዝርያቸው እንዳይጠፋ የሚያደርግ የረጅም ጊዜ የጥበቃ ስትራቴጂክ ነው። በተፈጥሮ ላይ የሰው ልጅ ጫና እየጨመረ በመምጣቱ የዱር እንስሳት የመኖሪያ ስፍራ እየጠበበ ነው። ህገወጥ አደን፣ የደን ጭፍጨፋ፣ የአየር ንብረት ለውጥና የሰው መስፋፋት እንደ ኑቢያን ቀጭኔ ያሉ ልዩ ዝርያዎችን ለመጥፋት አፋፍ ላይ አድርሷቸዋል። በዚህም ኡጋንዳ የጀመረችው ይህ ፕሮግራም ለቀጭኔዎቹ ብቻም ሳይሆን ለመላው የአፍሪካ የተፈጥሮ ሀብት ጥበቃ ትልቅ መልእክት ያስተላልፋል። አንድ ዝርያ ሲጠፋ መልሶ ለማምጣት በጣም ከባድ ነው።
ስለዚህ ከመጥፋቱ በፊት መጠበቅ ትልቁም ድል ነው። ይህ ተነሳሽነት ሌሎች ሀገራትም የተፈጥሮ ሀብታቸውን በተመሳሳይ መንገድ እንዲጠብቁ የሚያበረታታ ነው። የዱር እንስሳትን መጠበቅ የአካባቢ ጉዳይ ብቻም ሳይሆን የቱሪዝም፣ የኢኮኖሚና የወደፊት ትውልድ ሕይወት ጉዳይም ነው። እውነተኛ ጀግና ልዕለ ኃያል መሆን አያስፈልገውም። አንዳንድ ጊዜ ጀግንነት በልዩ ኃይል አይለካም፣ በሰውነት በርህራሄና በፈጣን እርዳታ ውሳኔ ይለካል። በአሜሪካ በአርካንሳስ ግዛት ጃንስቦር ከተማ የተከሰተው ይህ አስደናቂ ታሪክ የዚህ እውነታ ግልጽ ምሳሌ ሆኗል። የ20 ዓመቱ ክሪስቶፈር ሄለንታን በአካባቢው በሚገኘው ትራምፒሊን ፓርክ በተዘጋጀው የሱፐር ሂሮ ዝግጅት ላይ ስራውን ካጠናቀቀም በኋላ አሁንም የስፓይደርማን ልብስ ለብሶ ወደ ቤቱ በመኪና እየተመለሰ ነበር። በዚያ ጊዜ ግን በተጨናነቀ ባለ 6 መስመር መንገድ ላይ በዊልቸር የሚንቀሳቀስ አንድ ግለሰብ መንገዱን ለማቋረጥ በእጅጉ ሲቸገር ተመለከተ። ክሪስቶፈር ምንም ሳያመነታ መኪናውን በደህና አቁሞ ወርዶ ወደ ግለሰቡ ሮጠም። የትራፊክ መብራቱ ሊቀየር ጥቂት ሰከንዶች ብቻ ሲቀሩ የዊልቸሩን ተጠቃሚ በፍጥነት እየገፋ መንገዱን በሰላም አሻገረው። ከዚያም ሰውየው በደህና መድረሱን ካረጋገጠ በኋላም በጸጥታ ወደ መኪናው ተመልሶ ጉዞውን ቀጠለ። ይህ ድርጊት በትራፊክ ካሜራዎች ተቀርጾ በጆንስቦሮ ፖሊስ መምሪያ በማህበራዊ ሚዲያ ላይ ከተጋራ በኋላ በፍጥነት የዓለምን ትኩረት ስቧል። ፖሊስም እውነተኛ ልዕለ ኃያል በማለት አወድሶታል። ለሰብአዊነቱና ለደግነቱም አመስግኖታል። ክሪስቶፈር ከክስተቱም በኋላም ሲናገር አንድ ሰው በአደጋ ላይ ሲሆን በቀላሉ ማለፍ አልቻልሁም፣ ማንኛውም ሰው ያደርገው የነበረውን ነገር ብቻ አደረግኩ ሲል ተናግሯል። ታሪኩ ሌሎችም ሰዎች እድሉን ባገኙ ጊዜ ደግነትን እንዲመርጡ ተስፋ እንደሚሰጥ ተገልጿል። ክስተቱንም በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ተመልክተው በሰፊው አጋርተውታል። ብዙዎችም እውነተኛ ጀግኖች ሁልጊዜ ካፕ ወይም ልዩ ኃይል አይኖራቸውም፣ ለሌላ ሰው በሚያስፈልገው ቅጽበት እጃቸውን የሚዘረጉ ሰዎች ናቸው በማለት አድናቆታቸውን ገልጸዋል። አሜሪካ በኢራን ላይ ስታካሄደው የነበረውን የአየር ጥቃት በጊዜያዊነት አቆመች። አሜሪካ በኢራን ላይ ስታካሄደው የነበረውን የአየር ጥቃት በጊዜያዊነት አቆመች። የዩናይትድ ስቴትስ ጦር በኢራን ወታደራዊ መሰረተ ልማቶች ላይ ላለፉት 13 ተከታታይ ምሽቶች ሲያካሄድ የነበረውን ጥቃት ማገዱን ዘገባዎች ጠቆሙ። ይህ እርምጃ የተወሰደው ዋሽንግተንና ቴህራን ለድርድር ያላቸውን ፍላጎት እየጨመረ መምጣቱን የሚያሳይ ምልክቶች በመታየታቸውም ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ትናንት በሰጡት መግለጫ አሜሪካ ሙሉ በሙሉ የተዘጋጀችና የነቃች እንደሆነች በመግለጽ ለተጨማሪ ስፋት ያለው ወታደራዊ እርምጃ ዝግጁነት ቢኖርም ለአሁኑ ግን ግዙፍ ጥቃት እንዲፈጸም ፍቃድ አለመስጠታቸውን አረጋግጠዋል። እንደ ፕሬዝዳንቱ ገለጻ ከሆነ የጥቃቱ በጊዜያዊነት መገታት ኢራን ወደ ውይይት ለመመለስ የምታደርገውን ጥረት በቁም ነገር መመልከቷን የሚያሳይ ሁኔታዎች መፈጠራቸው ነው ተብሏል። ሆኖም በካፒቶል ሂል በኩል የተሰጠው ማብራሪያ እንደሚያመለክተው በቀጠናው ያለው ውጥረት የሚባባስ ከሆነ የዩናይትድ ስቴትስ ጦር አሁንም አጣዳፊና አስፈላጊውን ምላሽ ለመስጠት ዝግጁ ሆኖ ይቆያል ተብሏል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ